ዳሪ ነው ሽማግሌ ማለት ከሆነ ደግሞ ሰረግ ብለሽ መሄድ ትችላለሽ። የፈለግሽ ደብራቱ ታጣብሰው ሄደሽ ገዳይንና ገዳይሽና ገዳይንና ገዳይሽና ነገር አስፈትሽ በዚህ ጉዳይ ላይ ማለት ነው። ሶፊ ደጋግም አንዋር ደግመን ጆሮን ከፍታ አዳምጠኝ። እቺ ሴትዮ ብትፈታ የምትጎዱት ሁለታችሁ ነው። እኔ ምንም የሚነካኝ ነገር የለም። እሱ ነው ስለዛ ለምን ብዬ ለዋሽ ይችላልው? ለምን ብላ ደግሞ እሷ ልታስፈታ ትችላለች? እድሜ ልኩን ገደሽ የፈለገ ነገር ነው የምልሽ። መርዝ ብልቃጡን ቢቀያየር መርዝነቱን መቼም አይተው። አሁን ቆይ ለምን ኮሽማ ለበሽ ለምን አደረግሽ? አንቺ የምር አንቺ ባታስፈጭ ለምንድን ነው ዋዝ? ማንም ሰው ገንዘብ ስላለው ምናምን ነገር ዋዝ ይፈታ። እሺ ነይተኛው አውርኛ እኔ አውራሽኝ ነው ረስ ምን አገባኝ አልሽኝ? ምን አገባኝ አልሽኝ አይደል? ይሄ አውራት አዘር ለይቶ ሊያኖርሽ ነው ወይ? እቺ ሴትዮ እያለች ነው ወይ ሽማግሌ ልከው አይብሮሽ እንዳምሻል ኪያ ወዲሽ ያናበረው ልጅ እኮ ልታስወርድ እኮ መልስ ማመጣሽ ነው አስተኝታ ልታስገድለኝ ነበር። አንዋር አንድ ነገር በስም ማጥፋት ከሳለሁ አሉባልታ ነው። አሁን ሰላም ያልፈለከው አንተ ነህ። ከራስ ቤተሰቦች ጋር ብቻ አሽገ ይዛ ምን ልታደርጋም ነው? የሚያስፈራራሽ ሰው አለ? ኪያ ለምን ልትቀየሽብኝ ነው ያለሽ? አልሐምዱሊላህ ምንም ያስፈራራኝ ነገር የለም። እሺ ታዲያ እናንቺ ሴትዮ ትላንት ልገለሽ የነበረችው ሴትዮ ማስፈታት ምንድን ነው? አንተ ሲጀመር ቤተሰብ የሆነ አቋም ቢኖርክ አንቺ አንዴ ሁሉ ተወራ አይደለም። እኔ ዛሬ ምን ላድርግ? ለነገርም አልመጣም። ኦኬ ልታስገድኝ ያመጣሻቸውን ጎረምሶች አበባ ይዤ ነበር መጠበቅ የነበረብኝ። እዛ ሽምግልና ላይ ወዲሽን ቀዳ ምናምን ነገር ለኬክ ባመጣ ነው ቢላ ስትገልሽ እንዳይኖ ሽምግልና ምንከው የምን አለቅላቂ የጎዝም ብለህ አለቅላቂ አይደለም። እዚህ ቤት ውስጥ ምን አገባ? አያገባኝም። እሺ በቃ ስለማያገባ ልክ እንደ ኪራይ ቤት። እሺ እኔ መናገር ያለብኝ ከልጄ ጋር ማውራት ያለብኝ ነው። እኛ እንጣልሽ ታዲያ አንቺ ያልወደድሻቸው ቀን ስትገለማመጪ ያለ ያዩሽ ቀን እኮ አስወጥቼ ወረወርኳቸው አይደል እንዴ? ነገ ጧት ምናምን ነገር ደግሞ የምሞትበት የሆነ ነገር አዘጋጅታ ምናምን የሆነ ነገር ካስደረገችኝ በኋላ ወይኔ አሉ ምናምን ብለሽ መጥተሽ ልታለቅሽ ነው? ልንገርሽ እንደ ትናንትና ምናምን ነገር ለልጅሽ እንኳን ማትረቢ ሴትዮ መሆንሽን እኮ ለልጅ ልጅሽ እንኳን አልተመለስሽም እኮ ልትገይ የነበርሽ አንቺ ነሽ። እኔ ቆጃጃ እሺ ዋሻው ናውራ ዋሻው ይሄ ለምን ትጫለሽ? አዎ ተረጋጊና ምን ሰይ መጣሽ እዚህ? እንዴት ተፈታሽ? እኔ ማስተካከል ያለብኝ እንዴት ተፈታሽ? ማማ ባቱን ያስፈታሽ ለምን ተፈታሽ? እስካሁን ለአንቺ ወገቤን ይዤ ስከራከር ምናምን ነገር ይሄን ነገር ኪያ አድርገሽ ነው ይሄን ነገር ኪያ ቆይ አይደለም አንዋር ምን እያልሽ ነው ያለሽው? አንቺ አይደለም እኔ አይደለም አሁን ምክንያትሽ ምንድነው? ምን ይፈልከው? እኔ ምክንያትሽ ምንድነው? ሰላም አትፈልጊም ወይ? እነዚህ ሰዎች በምር የሚያስፈሩሽ ከሆነ ንገሪኝ። እነዚህ ሰዎች እየጎዱ የነበሩ አንቺን እኮ ነው። አውቃለሁ። አሁን ተፈታች። በራስ ለምንድን ነው ባዝ? ማንም ሰው ገንዘብ ስላለው ምናምን ነገር ባዝ ይፈታል። እሺ ነይተኛው አውርኛ እኔ አውራሽኝ ነው ረስ ምን አገባኝ አልሽኝ? ምን አገባኝ አልሽኝ አይደል? ይሄ አውራት ልጅ አስፈታችኝ። የት የምታውቂያት ልጅ ኮራ ብላ ስላንቺ ነው የምትሆነው? ኪያ ምንድን ነው የምትፈልጊው? ንግረ እየገባኝ ነው ያለው። እቺ ዞራ የምትጎዳው እኮ እናንተ። ሶፊ በፍጹም ይቺን በሽተኛ ሴትዮ ልታስፈታት አትችልም ኪያ። አሁንም ቢሆን ይኸው እየተናገረች ያለችው እኮ ራሷ ነው። ይኸው እዚህ ለምን ብላ ታስፈታታለች? ሶፊ በዚህ የመጣ እኮ ቤታችን ሊፈርስ እንደሚችል አታውቅም? በዚህ የመጣ ህይወታችን ሊበለሻሽ እንደሚችል አታውቅም ኪያ? ችግር የለም እኮ ወርቅ ነው። በቃ ምንድነው? እሺ ናችሁ ነው በዚህ ልክ የኔ መታሰር እንደዚህ ያስደሰተከ? አንቺ መታሰር የሚገባሽ ሴት በሽተኛ ጭንቅላት የሞተ ሴት ይመስልሽ ነው። ልጅሽን አንቺ እኮ የልጅሽን ልጅ ለመግደል እኮ መርዝ ያሰጣሽ ሴትዮ ነሽ። ስለዚህ ይሄ ክብር አይገባሽም። አንቺ በነፃነት አየር የመተንፈስ ምንም አይነት ሞራል የለሽም። አሁንም ቢሆን ብዙ ላስተካክል የምችላቸው ነገሮች አሉ። ምን ልታስተካክል ትችያለሽ? አንቺ የነካሽው ነገር ያየሽው ነገር ሁሉ የተረገመ ኪያ እኮ እንደዚህ አይነት ህመም ውስጥ የገባችው እኮ አንቺ እንደዚህ መጥተሽ መራገም ከጀመርሽው በኋላ ነው። ምኑ ጋር ነው ስተት ኪያ? ነገር መራገሬ ነው ወይስ ሴትዮዋ አስተፈታ መምጣ ነው? እኔ እኮ አሁን ችግር የለብኝም። ችግሬ ከአንቺ ጋር ሳይሆን ካስፈታሽ ሰው ጋር ነው። ይህንን ነገር ያደረገው ማን ነው? ለምንድን ነው በወንጀለኛ አንተ ስላለው ብቻ ይፈታል እንዴ? ኪያ የት ነው አንቺ ይሄንን ኪያ የት ህግ ነው ይሄ? ህጉ የምታውቁት ከሆነ እኮ እኔም ብሆን ሴትዮ ወንጀለኛ ከሆነችና
እውነት ወንጀሉ የሚያሳስራት ከሆነ አልከስም ብላትም እኮ ሀገሪቷ ብቻ ደንገት ታሰራለች። አይምሮሽን ታመሻል እንዴ? ወዲህ የነበረው ልጅ እኮ ልታስወርድ እኮ መልስ ማለታሽ አስተኝታ ልታስገድለኝ የነበረው አንዋር አንድ ነገር ልንገርህ፣ በስም ማጥፋት እከሳለሁ። አሉባልታ ነው አንዋር። ኪያ በሽምግልና ልፈቱት አይደል? እንዴቷችሁ ከሱን አንስተሽው አይደል? ምን ማረጋጋት አይደለም ላውጣው። ይሄው መስካሪዎችሽ እኮ አንቺ የቅርብ ጊዜ ትዝታችን ነው። አንቺ እኮ ዛሬ ልትታሰሪ አንድ ቀን ቀደም ብሎ ጎረምሶችሽን ልከሽ እኮ እያስደበደብሽ ልታስገድኝ ነበር። እነዛ ሰዎች በጠቅላላ አንቺ ላይ ገንዘብ ስለመቀበልሽ በባክ ያስተላልፍሽላቸው ገንዘብ ከነሱ ጋር ስታወሪ የነበረው ነገር በጠቅላላ ቴሌድን አስወጥተን ሙሉ ድምጽሽ ያለ ከነሱ ጋር ስትጓዩ የነበረበት ቆይ ምን ነው አሰማ ለምን ከኖት ለነገም ላስተካክል የምፈልገው ጉዳይ ስላለኝ ነው። ከልጅሽ ጋር ምንም ነገር የለም። ልጅሽ አይደለችም ሲጀምር እንዳንቺ አይነት ዘመን እኮ እንዴ ነው አንስተው ወረቀቱን ይችላል ሶፊ አይደለም። እኔ ያልገባኝ ነገር አንዱ ማለት ነው ሶፊ ችግር የለውም። ይኸውልህ አንድ እንድታቀም የምፈልገው ነገር ስጋት፣ ጥርጣሬ ይገባኛል። ዘመዷ ስለሆነች ወይም ደግሞ እያደረገችው ያለችው ነገር ብቻዋን ስለሆነች ምናምን ነገር ነው ብለህ ስላሰብክ ይሆናል። ኪያ ይሄንን ነገር አታደርግም። አይገባህም እንዴ? የምልህ ስለ ኪያ እኮ አደረገችው አይደለም አግኝቻት አውርቻታለሁ። እሷንም እኮ ብያለሁ። ቆይ እኔ ላይ ፈርዳ እኔ እንድሞት ወይም ደግሞ እኔን የሆነ ነገር ልታስደርገኝ እንደምትችል ኪያ ይተፋታል ወይ? እያስፈራሯት ነው በሆነ ነገር። ኪያን ታውቃታለህ፣ ሁሌም ቢሆን ራሷን አሳልፋ የምትሰጠው። ለምን ብለው ነው የሚያስፈራሯት? የሆነ ጉዳት ሲመጣ ራሷን ነው የምትሰጠው። እኔ እኮ ምን የሚያስፈራሩሽ? ችግር የለውም እኮ በቃ እኮ አሁን እኮ ወረቀቱን እንኳን ስትወልኝ እኮ ልኳል። ስምሽ እና ራስሽ የፈረምሽውን ያን ነገር ያወጣልሻል። ችግር የለውም። እኔ እኮ አሁን ቆይ ምንድነው እያልሻለሽ? ኪያ እሺ አንዋር እሺ አሁን ቀለል እናድርገው። ኪያ ለምንድነው እኛ የምትከራከሪን? ሶፊ ቆይ እሺ የኔን ተው። አንዴ የማገኛችሁ ሁሌ ኮፒ ነገር እያገኛችሁ ከዚህ በፊት በዚህ ጉዳይ ላይ አሁን ምን አለ መሰለኝ ከሶፊ ጋር ሳይሆን ማለት ነው እኔ በዚህ ጉዳይ ላይ ከአንቺ ጋር ምክንያቱም ለእኔ እንኳን ባታስቢ ለቤትሽ እንኳን ባታስቢ ለልጃችን ብለሽ ይህችን ሴትዮ ታስፈታታለሽ ብዬ አላስብም። በዚህ ጉዳይ ላይ ማለት ነው ሶፊ ደጋግም አንዋር ደግመን ጆሮን ከፍታ አዳምጠኝ። እቺ ሴትዮ ብትፈታ የምትጎዱት ሁለታችሁ ነው። እኔ ምንም የሚነካኝ ነገር የለም። እሱን እኮ ነው ስለዛ ለምን ብዬ ልዋሽ እችላለሁ? ለምን ብላ ደግሞ እሷ ልታስፈታ ትችላለች? ሶፊ እሱን እንድትነግረኝ ነው የምፈልገው። እቺ ሴትዮ እኮ ማለት ነው በህይወት የምትንቀሳቀስ ሰይጣን ማለት እኮ ነው። ሰው ለብሳ እሺ የሰው ደም እሺ ዘመድሽ ስለሆነች ታዲያ አንቺንና ልጅሽን መግደል አለባት? እሺ አንዋር እሺ ቤተሰቦችን እንደማዋራ በስተክል አዋራ አንዋር አንዋር ልጅሽን ልትገል ምን ብዬ ላስተካክላት? እባክሽ አክስቴ በጣም ከሩቅ መንገድ ነው የመጣሽው። በጣም ደክሞሻል እባክሽ። በጣም ከልጄ ጋር ላስተካክል በጣም ደክሞሻል እባክሽ። ይሄን ተባከሽ ቆይ አስተካክልልኝ አልኩህ። ዞር በልልኝ በቃ አንቺ ልጄ ልትገይ ነበር። ሴት ሆነሽ አስመስል አልችልም። ልንከባከበሽ ወይም ደግሞ ዝም ብዬ ላይሽ አልችልም። እንግዲህ ተፋጠነ ፍርጥ ባል እስካሁን ስታደርጊ የነበረው ነገር በጠቅላላ በእኔ ቢሆን ግድ አይሰጠኝም ነበር። ያደረግሽ የነበረው ግን በልጅና በሚስቴ ነው። ማበድ ስራ ስለሆነ ፍርጥ ባል እንግዲህ አዎ እኔማ ስራዬ ነው። ምክንያቱም ትክክለኛ ጤነኛ ልብ ስለ እኔ ውሸታም ስለሆነ እኔው ቀጣፊ እሺ ይሁን። ይሁን የምታሰብኝ አንቺ ዘመዶችሽ ሲመጡ አይደል? ለአንቺ ዘመድ ነው ክብር የለኝም። ለአንቺ ዘመዶች እኔ ሳድበቅ አልመጣሁም። በራስ ሰዓት ነው ክብር ያጣው። ከልጄ ጋር ማውራት ስላለኝ አንዴ እንደማመጥ ለምን መጡ? አለቅላቂ አይደለም። እዚህ ቤት ውስጥ ምን አገባህ? አያገባኝም። እሺ በቃ ስለማያገባህ ውልቅ እንደ ኪራይ ቤት። እሺ እኔ መናገር ያለብኝ ከልጄ ጋር ማውራት ያለብኝ ነው። እኛ እንጣልሽ ታዲያ ልጅሽ ጋር ልጇ አልገይበት በምን አጥበት ደፋው? በበረኪናማስ አንቺ ነሽ የምታውቂበት ወደ ውስጥ ያለው ልጅ ልታስወርጂ ልጅ ጤነኛ ይሁን አለመሆኑን ማለት ነው 30-40% የነበረውን እድል 10% ያደረሽው አንቺ ነሽ። በረኪና አጥፍተሻል። ምን አይነት ሞራል ኖሮሽ ነው ለልጅ አስቤ ልናገር መጥቻለሁ ዛሬ የምትዩ? መውደቂያ ማጣት እንደዚህ ይሄን እያየሽ ቢዩ መቼ ልታስፈታሽ አትችልም። ይሄንን እያወቀሽ መውደቂያ እንዳለ ማጣት ነው የምትሰጋው። እሺ በቃ ነው አልኩ። አንዴ እንደማመጥ እኔ ሰው በመረዳት እኮ ዘመዶችሽ መሆናቸው ምንድነው? አንቺን በምንድን ነው የሚያረጋግጡልኝ? ዘመድ እንዴት ነው? እስኪ የዘመድ ዲፊኒሽን እስኪ ዛሬ ከአንቺ ልማር ንገሪ። ዘመድ ነው ማለት ነው
ዘመድ ማለት በችግርሽ ጊዜ በክፍተትሽ ጊዜ በጉድለትሽ ጊዜ በጠቅላላ ከጎንሽ ሊቆም ነው አይደል? ዘመድ ስናት እንደዚህ ነው አይደል? በጣም ትፈራለህ። በጣም በራስህ ስለማትተማመን ቆይ አንዴ ኪያ አሁን አንዋር አንዴ እንደማመጣ አንዋር ለምን እንደማመጣ ለምን ጸብ ታደርገዋለህ? ኪያ አሁን ምንድነው ነው ችግርሽ? ለምንድነው ስትመጣ ያልደነገጥሽው? እሺ አንቺ ሴትዮ ትናንትና ከትናንት ወዲያ አንቺ ልገልሽ የነበረ ታስማምታችሁ ታሰረቻለች እንዴ? አሁን ቆይ ለምን ኮሽማ ለብሽ ለምን አደረግጭ? አንቺ የምር አንቺ ባታስፈቻት አንቺ ልጅ ባይኖርበት ስታፍ ለማደረግጭም እንዳኗር ለማደረግጭም ሺህ ብር ካላትና የ60 ሺህ ብር ዋስ ማግኘት ከቻለች ነው የሚፈልገው። ዋስትና ቋር ለምኮ ትምህርት ቤት የትኛው ህግ ነው የተማርሽው? ሰው የገደለ ሰው እየገደለ የመግደል ሙከራ የሚያደርግ ሰው 60 ሺህ ብር ስላለው ይፈታል ነው? ኪያ ዋስትና አንቺ በህይወት አለ የሚባለው እንደዚህ ሴትዮ ክፋት ስሚኝ፣ አዳምጪ። ዋስትና የሚፈቀደው በቀጠሮ ጊዜ ሲገኙ ነው አይደለ? ቀጠሮዋ ጊዜ ገና እንደሆነ እናውቃለን። አይደለም ገና ነበር ቀጠሮዋ። በሽምግልና እንፈቷለን ብለሽ አንቺ ነሽ የጨረስሽው። ኪያ ለምን ታዲያ ታደርጊናለሽ? ቀጠሮዋ ጊዜዋ ገና ነው። ዋስትና የሚፈቀደው በቀጠሮ ጊዜ ስትገኝ ነው። ቀጠሮ ላይ ህግ ጋር ሳይደርስ በሽምግልና እንፈቷለን ብለሽ እኮ ከእስር ቤት አንቺ ነሽ ያወጣሻት። ኪያ ለምን ነው ልጅ የምታረጊ? ለምን ሄጄ ቼክ አድርጌ መጣሁ። ቼክ አድርግ ትላለች። እስካሁን ድረስ መረጃ አላመጣም። እሺ ቆይ ደውልና እሱ እንጂ ቆይ ያልገባኝ ነገር ምንድነው ነው ኪያ? እኔ ማለት እስካሁን ድረስ እኔ ባንቺ ሳይድ ሆኜ በፍጹም ልታደርጊው አትችይም። ምክንያቱም ለኔ እንኳን ባታስቢ ለልጃችን ስትይ ታስቢያለሽ ምናምን ብዬ አስባለሁ አይደለም መቼም ኪያ ለኔ እንኳን ባይሆን ለልጃችን አስበሽ ለራስሽ ህይወት አስበሽ ብለሽ እቺ ግማሽ እርድ ግማሽ አማኔ ሊሆን ሴትዮ መቼም ታስፈቻታለሽ። ምንድነው ላክልኝ ፎቶ አንስተ ግን አሁን ግን ቴሌግራም ላይ ላክልኝ ሶፊ ምንም የለም ጅብራ ላክልኝ ምንም የለሽም ማለት ላክልኝ እንደምንም ተባበሩኝ በላችሁና ፎቶ እንደምን ብላንተ ላክልኝ ነው ሳደቡት እናንተ መልሳችሁ ደግሞ ተበደለ ገላጭነቱን ማን እንዳስፈታትና እንዴት ትወጣ እንደቻለች ገላጭነቱን ብቻ ላክልኝ ወርቀት ባልወደም ባልከስ ለምን ደረታችሁን አትመጡ? እሺ ለምን ታገኘች እዚህ ለመጣች? እሺ ተነጫጭም እንግዲህ ምን አልዋላ ወይ ኪያ ቁጭ አርገሽ ያንተ ሰዎች ነው ቁጭ አርገሽ ታሰድብናለሽ አ ምንድነው ችግር አለ? በቃ ብትጠይቂ እንዴ እኔ እኮ ሰው የለኝም። ምን ሆናችሁ ነው? አንድ ሰው የለም። እኔ አንቺ ቆይ ምንድነው ሰው የለም፣ ማንም የለም፣ ዘርም የለም ቤት ውስጥ እንዴ እንግዲህ ታዲያ እና ገዳይሽ ነው እንደምታስገቢው? የምርሽ ነው? አውቀሽ ነው? ምን አረገችኝ? አሁን አንዋርች ልጅ ጤነኛ ነች ወይ? አውቀሽ እየተቀየርሽብን ነው? እሺ ኪያ በጣም ከቀን ወደ ቀን ነገር በነገራችን ላይ ማለት ነው ነገር ካለኝ ሰሞኑን ትክራለሽ። አንቺ አንድ ዘመድ ብቻ ነው እሷ ብቻ ነው ያለች። ምን ይዤብህ መጣሁ? ዘመዶች ሌሎች አይመጡም ወይ ነው? እሱ እየተረጠረኛ እንዴ በብዙ ነገር ስለመጠርጠር አይደለም ኪያቺ ሴትዮ ልትገልሽ የነበረች ነች። ብቻዋን ተረጠሩ ምን ልታረጉ አትፈልጋችሁ? እስኪ ተናገሪ ኪያ፣ አንቺን በዚህ ጉዳይ ላይ ጠረጠርኩኝ። በተለይ መሸጡ በጣም ያስፈራሃል እንጂ እንደ ባልና ሚስት ተከባብረን አይደለም እንጂ ካስላሰ ስለዚህ በምን አይነት ማለት የምታናግሪኝ አማርኛሽን ግን እየገባሽ ነው? በስትክክል እያወራሽ እንኳ አይደለም ኪያ፣ ጉዳዩን በደንብ ልታስረጅኝ ይገባል ነው ያልኩሽ። ስለዚህ ሴትዮ እንዴት ልትፈታ ቻለች? ለምንድን ነው እዚህ ቤት ያለችው? ለምንድን ነው እዚህ ቤት ውስጥ ያለችው? እኔ ሶጣ ይሄን ነገር አንቺ ነሽ ጠንቀሽ የምታውቂው። ምንድን ነው እዚህ ቤት መድረስ የለባቸው ማለት ለምንድን ነው እዚህ እንኳን እዚህ ያለውን ገጠር ያለውን ለምን ይዘሻት መጪም? ወረዳውን በጠቅላላ ይዘው ለምን አይሄዱም? ሰላማዊ ሰዎች ሁኑ። እቺ ሴትዮ ግን እንደ ዘመድ መቆጠር ያለባት አይደለም። ልትገልሽ ያለች ሴትዮ እኔ እንደ ዘመድሽ ልቀበላት አልችልም። እንግዲህ ያሉኝ ዘመዶች እነሱ ናቸው። ቆርጬ ልጣላቸው። ስለዚህ እያልሽኝ ያለሽው ስለዚህ እያልሽኝ ያለሽው መኖር የሌለባቸው እዚህ ቤት ምናምን ኖረ ኪያ፣ አንቺ ያልወደድሻቸው ቀን ስትገለማመጪ ያለ ያየሁሽ ቀን እኮ አስወጥቼ ወረወርኳቸው አይደል እንዴ? እንደ ዘመድም አልቆጠርኳቸው። ማንን ካርቻሌ ያው ካርቻሌ እኮ አይደለም እኮ ኪያ፣ ይኸው አለች እኮ አይደለም እንዲያጠገብሽ ላይ አሁን እንድታሳስሪያት ፈልጌ ነው እንዲያሳስርሻት። በቂ ቅጣቷን አግኝታለች። ከዚህ በላይ ያስፈልጋል። ኦኬ አልገባኝም። እሺ ታዲያ ምን እያልሽኝ ነው ኪያ? እስኪ ግልጽ አድርጊልኝ። ቀለበቱን ያሰርኩበት እጄን በጣም እየበላኝ ነው። የሱ ነገር እንደንም አድሻው ልቀሹ ነው አንበመኛ ነው እየበላኝ ጀይና። እሺ ኪያ አሁን ምን አለ መሰለሽ ኪያ፣ እሺ ይቅርታ አድርጊልኝ። እሺ ሰሞኑን ልክ ነሽ። አነ ወይ ቃል የመጣሁበትም ልክ ካልሆንኩኝ ምናምን ለሱ ይቅርታ ጠይቄ ግን እያሰራሽ ያለ ነገር አለ የሚያስፈራራሽ ሰው አለ ኪያ። ለምን ልትቀየርሽብኝ ነው ያለሽው? አልሐምዱሊላህ ምንም ያስፈራራኝ ነገር የለም። እሺ ታዲያ እናት ሴትዮ ትላንት ልገለሽ የነበረችው ሴትዮ ማስፈታት ምንድነው? ኪያ
ኪያ ከአንዴ ሁለት ሶስቴ ኪያ 3 4 5 6 ልግደላት? እሺ አዳምጪኝ፣ ንገረኝ፣ ልግደላት? እሺ አዳምጪኝ። ያ ሁሉ ጊዜ ተሆናት እኮ ትቀየራለች አንቺ ዘመረች ብለን ነው ስላልተወቻችሁ እናንተ አደጋ ስለሆነች አስገባናት እስር ቤት። ሄዶ ማስፈታት ማለት የሆነ ነገር ከጀርባ አለ፣ የሚያስፈራራሽ ነገር ካለ ንገሪኝ። እሺ ለምን ታስወጪቻለሽ? ለማን አይደለም እናቴ ምንም አስፈራራኝ ነገር የለም። እሺ ለምን ታስወጪቻለሽ እንዴ? እሺ አሁን ናፈቂያት ብቻ ደብሯት ካስፈታች ምን እሺ ተይው፣ በልጃችን በፍቅር ብዬሻለሁ። አንቺ ነው ያስፈታች። ቶ ቆይ መረጃውን አንዴ ቆይ። እሺ ሶፊ ቆይ አንዴ፣ በልጃችን በፍቅር ብዬሻለሁ። እሷን ያስፈታሻት አንቺ ነሽ፣ አንቺ አይደለሽም። ኒካ እዚህ ጋር ነበረ ያሰርክልኝ። ኒካ አስታስብልኝ። ከኔ ዘመድ አንድ ሰው ነበር። አልገባኝም። አንድ ሰው ነበር የኔ ወዳጅ። ከኔም ዘመድ ማንም አልነበረም። መሪ ማለት ነበር። እኛ ከማን ጋር ነበር? እናንተ ከኔ ጋር ናችሁ፣ ጓደኞቼ ናችሁ። እሺ እኔ ሰው ያስፈልገኛል። አሁን ደግሞ ሽማግሌ ልትልክ ነው አይደል? እኔ ጋር ነው አይደል? ሽማግሌ ልትልክ ነው አይደል? ቆይ ማን ጋር ነው ሽማግሌ ልትልክ ነው? ኪያ ቆይ እንደዚህ አውሪ። ማን ጋር ነው ሽማግሌ ልትልክ ነው? እሺ ሶፊ አሁን ይኸው ማን አይደለም በምን ነው ያስፈታሁት? ሽማግሌ ስትልክ የምትልከው አንድ እናቴ ጋር ብቻ እንዲሆን አልፈልግም። እንኳን እሷን ነገሮች አልተመቻቹልኝ ነው እንጂ አጎቴንም ነው። ስለዚህ እቺን ሴትዮ አስፈቷት የምትይኝ አንቺ ነሽ? አሁን ኪያ አንቺ ሳያስፈልገኛል ካጠገቤ ሽማግሌ ሲገባ እናቴ ብቻዋን ኮር የምትለው ልትቀመጥ አትችልም። ማንም የላትም። ማነው ሽማግሌ የሚቀመጠው? እና እቺ ሴትዮ ማለት እኮ ሌሎች ዘመዶችሽ መጠቀማትሽ ነው። ማን አለኝ ጋር ኪያ እቺ ሴትዮ እኮ እኔና አንቺ አንድ ላይ እንድንሆን። እሺ እቺ ሴትዮ አንድ ላይ ታደርገናለች። ቃል ገብታልኛለች። ሁሉም ነገር አውርተናል። አሁን አንተ በስድብና በትክክል ተቀበልካት እንጂ በትክክል ብታወራ እሷን በትክክል ታወራኝ እንደ ከውጭ እየተሳደበች እኮ ነው የመጣችው። ኪያ ከውጭ እየተሳደበች ከውጭ እየተገለመች እንዴት ብላ ታስገባት? ከዚህ በኋላ እንደዚህ ማንንም ዘመሬን አላስገባም። እስቲ እንዳልሰማሽ ኧረ ኪያ በጣም እየተቀየርሽ ነው። በጣም ሌላ ቡክትክት እያልሽ ነው። በጣም ማለት ነው የምታስቢያቸው የምታደርጋቸው ነገሮች ሁሉ በጣም ግራ እያጋባኝ ነው ከቀን ወደ ቀን። ኪያ ግራ እያጋባኩ ነው። እሱንም ገና እሺ ግልጽ አድርጊልኝ እስኪ። አንቺ የተረገምሽ ሴትዮ እናውራበት። አንቺ የተረገምሽ ሴትዮ ደግሞ አለው። አናር ግልጽ አልተና እሺ ንገሪኝ። ካንተ ሰው እያለ እሺ ንገሪኝ። ንገሪኝ። ሰው ያስፈልግሽ እኮ ገዳይሽን ገዳይ እናቴ ብቻ እንድትኖር እቺን ሴትዮ እኮ እኔና አንቺ አብረን ከሆነ ከተፈጠርንበት ይቅርታ ብላኛለች። ከዚህ እሺ ምን ታደርጋለህ? ልግደላት ከዚህ በላይ እሺ እኔ ማወቅ የለብኝም ነበር ያባወራሽ። እኔ ባለቤትሽ አይደለሁ። አሁን ከአክስቴ ጋር እንደዚህ ምናምን ነገር የእጅ አስማምቻት ልመጣ ነው ብትል መጀመሪያም እኮ አታሳስሪያት እያልኩሽ ነበር አይደል? ቀስ ብለህ ካስፈታሻት በኋላ ስለዚህ ስለኔ ስሜት ምንም ግድ አይሰጥሽም ነው? መጀመሪያም ካሳሰርኳት እኔ ነኝ ታይያልከኝ ነበር እኮ ስለኔ ስሜት ግድ አይሰጥሽም ነው? አሳስርሻታል። የተፈጠረው እኮ አንቺ ላይ ተደርጎ እኮ አይደለም። እኔን ልታስገድለኝ ነበር እኮ። አታሳስሪያት ያልኳት እኮ ስለሷ እኮ አይደለም። አታሳስሪያት እኮ ያልኳት እሷ መታሰር ስለማይገባት እኮ አልነበረም ኪያ። አንቺ ግን ከቤተሰቦችሽ እንዳትቆራረጪ፣ አንቺ ከቤተሰቦችሽ እንዳትቆራረጥና ሽምግልና ሲቀመጥ አክሲ ተሰምተናል አይደል? ሽምግልና ላይ ትቀመጣላችሁ፣ ሽማግሌውን በስትክክል ታስተናግዳላችሁ። እሺ ብላችሁ መልስ ሰጣችሁ። ትንሽ አጫራለ የቅልቅል ፕሮግራም። እኔ ግን ይቅርታ አድርጊልኝ፣ አሁንም ቢሆን ከዚህ ጋር አብሬ መቀመጥ አልችልም። እያየሽ ነው ከእንደዚህ አይነት እንደዚህ ክብረ እስከሆነ እድሜ ልኩን ገደልሽ የፈለገ ነገር ነው የምልሽ። መርዝ ብልቃጡን ቢቀያየር መርዝነቱን መቼም አይተው። ደጋግሜ እነግርሻለሁ። ከዚህ በፊትም አንተንም ሁለታችሁም ነግራችኋለሁ። ተናግረው ሞታል። በጣም አንተ ኪያ ደጋግሜ እነግራችኋለሁ። አኑ ላንተም ብዬሃለሁ። እቺ ሴትዮ መርዝ ነች። የፈለገ ብትቀያየራት የፈለገ ብታሻት መርዝነቷን አትሆንም። ቃል የገባሽልኝ ነገር አለ። ስለምን ቃል ነው? ይሄ ማለት ቆይ አንቺ ነሽ ያስፈታሻት ነው ኪያ ማለት ከዚህ ምን ማለት ነው? አንተ እያየሽ ነው መረጃው ልከውልኛል። በስትክክል አዋሪ እኔ በስነ ኪያ ምንድን ነው ቆይ ትዳራችን ቤታችን ምናምን ሚዲያ መልክሽ ይዛል ይሰራል ይሰራልሽ። ኦኬ ያልደመጥም ሁሉ ታታራችሁ ጮት መች አንቺ ነሽ እሺ ኪያ እቺ ፍሪ ነገር እኮ አንቺን ባሌ ነው ልታከብር ፈልጋለሁ። አንተም
ባልሽ ነው አክስቴ ናት። ኦኬ ባልሽ ናት አይደል? ልታከብረኝ አይደል? ነገ ጧት ምናምን ነገር ደግሞ የምሞትበት የሆነ ነገር አዘጋጅታ ምናምን የሆነ ነገር ካስደረገችኝ በኋላ ወይኔ አኑ ምናምን ብለሽ መጣሽ ልታለቅሽ ነው? እስቲ እሱን ነው። ኦኬ ስሙት ኪያ ለምን የጣለች ነገር የምትሰሪው? አክስቴ እኔ አሁን ይቅርታ ማጥፋት እሱን እና ያለን ነው ያልሽው? እኔ ይቅርታ የሚያስጠይቀኝ ነገር አላረኩኝም። እየጠየቅሽ ነው ነው ኑሮ እንኖራለን። እያወራሁሽ ነው። ከዚህ በኋላ አልደርስበትም፣ አልነካውም ብዬ ቃል ገብቼልሻለሁ። አሁንም ልነካው ከሱ ጋራም ልነጋገር ጉዳይም የለኝም። ሲጀመር ከዚህ በኋላ እኔ ያንቺን ሰላም ነው የምፈልገው፣ ያንቺን ደህንነት ነው የምፈልገው። ቆይ ኪያ ነገርሽኝን ነገር ለየትኛው ሴራሽ እያመቻቸሽ ነው? ለየትኛው ቆሻሻ ተግባርሽ ነው ይሄንን ነገር ያመቻችሻለሽ? አንቺ ይኸውልሽ ቆሻሻ ስራሽንም አንቺንም ላምንሽ አልችልም በፍጹም። አንድ ዘመዷ አይደለም 1000 ዘመዷ ብትሆኚ ማለት ነው አይመለከተኝም ኪያ። ምክንያቱም ደጋግመሽ አሳይተሽኛል አንቺ ጠላትነትሽን፣ ግልጽ ጠላትነትሽን ለኔ ሳይሆን ለኪያ፣ ለኔ ሳይሆን ለልጄ ግልጽ ጠላትነትሽን አሳይተሽኛል። ይሄ ልጅ ማለት ነው አንድ ነገር ልንገርህ፣ ጠዋትና ማታ ማለት ነው ጠዋትና ማታ እየባነነች የምትሰቃየው ቁርጠት አንቺ በሰጠሻት መርዝ ነው። ታውቂያለሽ? ይሄንን በህግ አምላክ ይሄንን ሴራህን እዛው ወሰደ። ኪያ አትቢ የተባልሽ ያመጣችውን ምግብ በልተሽ የተፈጠረው ነገር ታውቂያለሽ አይደል? ይሄው ሴራህን ስለማቅ ባዶ እጄን ነው ወደ ልብዬ መጣ። ሴራችሁ ሳይሆን ስራሽን ስለምታውቂው እጅሽ እሺ አይልሽም። አሁን ምግብ ትሄድበት የለም እንዴ? ያገር ስራ ተሰብስቦ ምንድነው መተንፈሻ ቦታ ማሳጣት። አንቺ ነሽ ባለ ስራ ለነገሩ። አው በደንብ ሰው ማስገደል መግደል ትሽበታለሽ አይደል? በህግ አምላክ አይደለም አንቺ ምንድነው አፈፈኝ? ቤተሰብ መስራት ያላወራሁት ነገር አለ። ከተደረገው ነገር ውስጥ ያላወራሁት ነገር አለ ወይ ኪያ? እኔ ላይ ያልተደረገ ነገር አለ? አንተ ሲጀመር ቤተሰብ የሆነ አቋም ቢኖርክ አንቺ አንዴ ሁሉ ብታወራ አይደለም። እኔ ዛሬ ምን ላድርግ? ለነገርም አልመጣሁም። ኦኬ ልታስገድኝ ያመጣሻቸውን ጎረምሶች አበባ ይዤ ነበር መጠበቅ የነበረብኝ። የአክስቴን ትእዛዝ ምናምን ነገር መፈጸም አለባችሁ እባካችሁ ትእዛዟን እንዳትተላለፉ ብዬ እነሱን የፈለጉትን ነገር ሲያደርጉ ዝም ብዬ መመልከት ነበር ያለብኝ። ዝምድና ለመቀጠል እንደዛ ነው መመለስ እንደዛ ነው ወይ? ወደ ድሮ ላልመለስ ላትመለስ አንቺ መቼ ምንድነው የቀየረሽ? ታሰስት ወጪ አማን እኔም እኮ ነው እሱ ነው የቀየረሽ። ፍቅር ይቀይረኛል። ትሰማለህ? አትጩ ዝም ብለህ ከመጮህ እንደቆርቆሮ የደራረብሻቸውን ይቺ ኤቭሪ ነገሮች ነው እነሱን ነው የምቀይረው። ትናንትና ድግምትሽን ጠንቆላሽ እኮ ለኔ ብቻ አይደለም እኮ ለልጅሽም እኮ ደንቆሮ ሰውነሽ ነው እንጂ እቺ ራሷን የቻለች ማለት ነው። እሷ ላይ እንኳን ልጇን እኮ ልታስወርጂ የነበረ ገባሽ አይደለ? ልጇን በጥብጠሽ ልታወርጂ የነበረ ተበጥብጦ ይወርድ የእርግማንሽን ማት ማለት ነው እንደ ብሔራዊ ዜማ አፍዘኗል። በየቀኑ እየመጣች ስትናገር የነበረው አዳምጠው መዝናኛ ይሁን ከሱ። ኦኬ የተናገርሻቸው ነገሮች ለሌላ አዲስ እርግማን ምናምን ነገር መጽሐፍ እየገላለጽ እያነበብሽ ነው እንደዛ ነው። ሌላ የጥንቆልና ሌላ የመተት የደጋግሞሽ ነገር እየፈለግሽ ነው። እኔ ልጄን ከዚህ ጭቅጭቅ እያደረግኩ ነው። ቆሻሻ መቼም ይኸውልሽ የኪያ አክስት የኪያ ቤተሰብ ነሽ ብዬ ለነገሩ ዝምድና አንቺ እሷ ራሱ መች ታውቃለች? ክብርን ካልጠበቅ አትረዳሽ። ምን ስነ ስርዓት ይያዝ ሞቴንና ሞትሽን ቤትሽ ውስጥ አስቀምጠሽ ተቀምጠሽ ስነ ስርዓት ያዝ። ስለኔ ክብር ግዳይ ሰጥሽም ሄደሽ ገዳይንና ገዳይሽን ምናምን ነገር ሽቅርቅር ያልኩ ገዳይንና ገዳይሽን ምናምን ነገር አስቀምጥሽ ምናምን ቆሻሻ ክስቴ ምን ላድርግ? እየተቃቁ ዝም ብለህ ምንድን ነው ያልኩሽ? ምንድን ነው የተባባለው? አንቺ ብዬሽ እስከዚህ ሰዓት ዝም ብዬ ተቀመጥኩ። ቆሻሻ አንተ ነህ። ዝም በይው። ከላይ እስከታች ሽቅርቅር ያልኩኝ ነኝ። አንተ ቡቱቷ ማውን ነው ቡቱቶን የቀየርከው። ወራደ አክስቴ ለሞኑ ደና ማንነትሽ ተነካ። ልጄ ገበና ነገርኩሽ መሰለኝ ማን እንደሆንሽ ወይኔ ማን እንደሆንሽ ነገርኩሽ መሰለኝ። ከአንቺሽ እንኳን ብንጀምር ምናምን ነገር አታስታውሽም? እንደዛ ዶሮ ምናምን ነገር አዙረሽ ምናምን የመጣሽበትን ልንገርሽ እንደ ትናንትና ምናምን ነገር ለልጅሽ እንኳን ማትረቢ ሴትዮ መሆንሽን እኮ ለልጅ ልጅሽ እንኳን አልተመለሽም እኮ ልትገይ የነበርሽ አንቺ ነሽ። እኔ ቆሻሻ ክብር ያለው ሰው እኔ ነኝ፣ አንቺ ነሽ። አንቺ ለልጅሽና ለሚስትሽ ለባለቤት ያልተመለሽ አንቺ ሰው ነሽ። ትናንት እኮ ልትሸጫት አውጥተሽ እኮ ግልጽ የጨረታ ማስታወቂያ አውጥተሽባት ነበር። እዚህ ጋር ታፔላዋ ግንባሯ ላይ ቢገባሽ ዛሬ ዘመዴ ምናምን ነገር እያለች የምታወራው ትንሽም እንኳን ማለት ነው ሰብአዊነት ተምራለች ብዬ አስባለሁ። እንዳንቺ አይረግልሽ አንቺና ወንድምሽን አትመስልም። ሰብአዊነት ማን አሳድጓል ታዲያ? አንተ ሆነ ሽማግሌ ሲላክ እናቴ ብቻ መሆን የለባት
እናቴ ያለቀሰችብኝ ነው። በዚህ ሴትዮ ላይ ማለት ነው በማላውቀው ነገር ማለት ነው አንቺም ተዋርደሽ እኔም ተዋርጄ ማየት አልፈልግምና ሽምግልና መቼም ልካለሁ ብለን ምናምን ብለሽ እንዳታስብቂ። እቺ ሴትዮ የዚህ ሴትዮ ሴራ እያለን የሽምግልና ይልካል ምናምን ብለሽ እንዳታስብቂ። ምን ማለት ነው? እዛ ሽምግልና ላይ ወዲሽን ቀዳ ምናምን ነገር ለኬክ ባመጣ ነው ቢላ ስትገልሽን እንዳይሞ ሽምግልና ምልከው እኮ ሽምግልና ምልከው ለዛ ነው ተዋርጄ ቤተሰቦቼ ፊት እንድዋረድ ነው ሽማግሌ ምልከው ከዘር ለይቶ ሊያኖርሽ ነው ወይ? እቺ ሴትዮ እያለች ነው ወይ ሽማግሌ ምልከው? ስለ ህይወቴ እኮ ነው ስለ ትዳሬ ምንም አይመለከትም እያልሽ ነው። ትዳርን አፈልገውም መሰለኝ ትዳሬን እኔ ማለት ሽማግሌ ማለት ከሆነ ደግሞ ጥርግ ብለሽ መሄድ ትችያለሽ። የፈለግሽ ለምናት ጥርግ ብለሽ መውጣት ትችያለሽ። ጥርግ የፈለግሽ መውጣት ትችያለሽ። ሽማግሌ ያልክም እንዳንቺ አይነት ቆንጆ አናግር ራሱ ፈቃደኛ ነው ስለነበረች ነው ፈልገው አንቺ ስለነበረች ነው ከሷ ጋር ተባብረሽ ከሷ ጋር ተባብረሽ እኔን ጥለሽ የምትወጪ ከሆነ ቦይድ አሁኑኑ መውጣት ትችያለሽ። አሁን ሞልተክ የእንንም ያልኩ ስላረገዘች ትለማመጠኛለሽ። ሲጀምር ከሷ እኔን መርጠሽ ከኔ እኮ እሷን መርጠሽ ነው አይደል እንዴ? ከፈለጉ ይግደሉት ከፈለጉ የፈለጉትን ነገር ያድርጉት። ለኔም ለልጄም ስላልተጨነቅሽ አይደል እንዴ አስፈትተሽ የልጅሽንም የባለቤትሽንም ገዳይ እዚህ ጋር ይዘሽ ቁጭ ብለሽ ያለሽው ዘመዴ ናት ብለሽ እኮ አታሳስሪያት ብዬ እግርሽ ላይ ወርቄ ስናገርሽ ነበር። ዛሬ ምን ታይቶሽ ምን አስበሽ አስፈትተሽ አስመጣሽ? እንደውም ማሰብ ያለብኝ በዚህ ጉዳይ ላይ እሷን የቷን ዘመዶችሽ የትኛውን ዘመዶችሽ ኪያ ምን አይነት ዘመዶችሽ ናቸው እነዚህ? የኔን ንግግር ምላሴ ላይ ለምን ትጠብቂያለሽ? ድርጊቶችሽን እኮ አንቺ እንዴት ነው ገዳዮቻችንን ልጃችንን ምናምን ነገር እኮ ኪያ ልጃችንን ገዳይ አይደለም ገዳይ ባለቤትሽን አንቺ ራስሽ አስቢው ኪያ ሽማግሌ ቢላክ ራሶች ሴትዮ እኮ ታባራችኋለች ሆን ብላ ነው ቆይ እኔ እኮ ግራ የገባኝ አንቺ ሽማግሌ እንዲላክ ትፈልጊያለሽ ግን ትፈልጊያለሽ ወይ ነው እና ማንጋቱ ላክታለሽ ሽማግሌ እንዲላክ ትፈልጊያለሽ ወይ ኪያ ስለምፈልግ መስሎኝ ቤተሰብን እያስፈታሽ የትኛውን ቤተሰብሽ ኪያ እቺ ሴትዮ ቤተሰብሽ ልትሆን አትችልም አይደለችም ሽማግሌ የምትልከው እኔ ግን ያሉኝ ዘመዶች እነሱ ናቸው እንግዲህ ያሉት ቤተሰቦችሽ ታዲያ ገዳይ ከሆኑ ሊገሉሽ ከመጡ ኪያ ያሉበት ቦታ አረቀሽ መንከባከል መጠበቅ ካለሽ ትጠብቂያቸዋለሽ እንጂ የቀረው ማንነትሽን የሚያስፈልግ መች አርቀሽ እቺ ሴትዮ ምን እንዳሰበሽ ታውቂያለሽ? አርቄ እንከባከባቸዋለሁ። እንደዚህ ግን የሚያሰባስብ ፕሮግራምና ጉዳይ ሲኖረን አብሮ መምጣት አለባት። ምን ካጎኔ መቆም የዛ ዕለት ምን እንደሚፈጥሩ ምን የምታውቂው ነገር አለ? ምን ታፈቅሪው ከሆነ በኋላ ለምን ኪያ አሁን ኦኬ እንዳው ብለሽ ማለት ስለኔ ባትጨነቂ ስለ ራስሽ ባትጨነቂ ግድ ባይሰጥሽ ስለ ልጃችን አትጨነቂም? አንተኔ እንደዛ አልከኝ። ስለ ልጃችን አትጨነቂም ወይ? ይቺ ልጅ አላደገችም እንዴ? አንተ እኔን እንደዚህ ያልከኝ ማለት ምን ማለት ነው? አንቺ ይሄ እኮ ትዳር ነው እኮ እያንዳንዱን ነገር ተነጋግረን ነው እኮ የምንወስነው። ይቺ ሴትዮ ትናንት ኪያ ግን ኪያ የት እየደረስሽ ነው? በጣም እየተቀየርሽ ነው። በጣም ነገሮችን ውስብስብ እያደረግሽ ነው። ችግራችንን ልንፈታ የነገር ላስተካክል ከእሷ ጋር ችግርማ ተፈታ። ከእስር ቤት ችግርማ አስገብተን ነበር እስር ቤት። ልክ አይደለሽም። በፍጹም ልክ አይደለሽም። እያደረግሽ እየሆንሽ ያለሽው ነገር በፍጹም ልክ አይደለሽም። ኪያ እንዳጣችሁ አላውቅም እንዴ ይቺ ነገር ላይ እኮ እኔና አንቺ እኮ ማንም ታስገባል መሰለኝ ወዲህ ልትሞላ እኔና አንቺ እኮ ጸራርልን ኪያ እኮ ምን አይነቶች ናቸው? ትልልቅ ሰዎች ሆነን አምነሽበት አምኜበት እኮ እኔና አንቺ ትናንት ቀለበት አስረናል። ስለዚህ በህይወቴ ውስጥ እየሆኑ ስላሉ ነገር መነገር የለብኝም። ምን ያህል ብትንቂኝ ነው ትናንትና ሊገሉኝ ወንበዴ አሰባስባ የነበረችን ሴትዮ ላስፈታ ነው። አኑ ቢያንስ እንኳን ተጠንቀቅ አንተ ብለሽ እንኳን ሳትነግሪኝ አንስተሽ እኔን መልሰሽ ሽማግሌ አልክም ልካል ምናምን ነገር ብለሽ እኔን እንትን ትላለሽ። በልጆቿ አምላለች። አንቺ ቺኮ ማለት ነው ኪያ ማለት ነው 30 ደቂቃ የሚያልፈው እርግማን ትናንትና ባንቺ ላይ ስታሽ ጉሩጉድ የነበረች ሴትዮ እኮ ናት። ምንም ባደርግ መልካም ነገር ተመኝቼላት አረብ ዛሬ ደግሞ ቃል ገባውላት ለየነገ ህይወቷን ልታስተካክል እኔም የልጄን ደስታ ማየት ፈልጋለሁ። ከዚህ ውጪ ደስታ የለኝም ስትለኝ ደስታዋን ተስማምቼ አይኔ ዘር እዚህ ጋር በደንብ ፍጥጥ ብለሽ ምንድን ነው ያንተ አይ ይሄ ነው ማንነትሽ ታየክ
አየሽ ምትለሳለሽባት የሆነ ነገር የፈለግሻት ነገር አለች። አንቺ ክብርሽን የትም ነው የምትይው የሆነ ነገር ከፈለግሽ እንቅቄ ነው ማቅሽ እኔ ላይ ባደረግሻቸው በእያንዳንዱ ነገሮች ማለት ነው ልጄና ሚስቴ ላይ ባደረግሽው ነገር ማለት ነው ማንነትሽን እንዳለ ሳጠና ነው የኖርኩት። ምንም የተለየ ነገር የለውም። አንቺ አረመኔነትሽ ሊለቅሽ አይችልም። አሁንም አቀደሽ የመጣሽላት እኔ እኮ ስለኔ ጨንቆኝ እኮ አይደለም እኔ የፈለግሽውን ነገር አድርጊ ግድ አይስጠኝ። አልጨነቀክ የነገዋን ስለ ልጄና ግን ስለ ኪያ እኮ ጭንቅላቷ ታወረ በየኔ ማብሪያ ልታወረ እጨነቅላታለሁ አስብላታለሁ። የትኛው ዘመድሽ የትኛው ዘመድሽ ትናንት እኮ እኔ በትክክል ለሷ የምትጨነቅ ቢሆን ሰላም ልትፈጥር ሰላም ፈልጋለች። እኔም የሷን ሰላም እፈልጋለሁ። አሁን ሰላም ያልፈለግከው አንተ ነህ። ከራስህ ቤተሰቦች ጋር ብቻ አሽገህ ይዘህ ምን ልታደርጋት ነው?